እዚህ ጋር አንድ የሚጠቅሱት ታሪክ አለ وقال الامام الجوزي رحمه الله في كتابه دم الهوى በሚባለው መጽሐፋቸው ላይ የአላህ Subhanahu Wa Ta'ala ፍራቻ ልብ ላይ ማሳደርና الموعظة الحسنة ማለት ነው ጥሩ የሆነ ተግሳጽ ከሌላ አካል ሊሆን ይችላል ወይንም ራስህን በራስህ መገሰጽ ምን ያህል ከደረሰና ከቀረበ ፊትና ሊያርቀብ የሚችል ታሪክ ነው يقول رحمه الله كانت امرأة جميلة بمكة مكة ውስጥ አንዲት በጣም መልካም ወጣት ሴት ነበረች وكان لها زوج የሆነ ባልም ነበራት فنظرت يوما الى وجهها في المرأة يعني ፊቷን አንድ ቀን በመስታወት አየችና ሲያበቃ መልኳ ውበቷ ምናምኗ በቃ በጣም በዛ ፎከረች በራሷ ምን አለች فقالت لزوجها ለባሏ በጣም የኮራች ምን አለች أترى أحدا يرى هذا الوجه لا يفتن به ይሄንን ውብ ይሄንን ቆንጆ ፊት ያየ ወንድ የማይፈተን ወንድ ያለ ይመስላል አለችው قال ذلك الزوج الديوث يمون قلاقل بال منالات نعم አዎ በዚህ በያሺው መልክና ቁንጅና የማይፈተን ሰው አውቃለሁ አላት የምር አደረገው قالت ማን ነው እስቲ የትኛው ወንድ ነው የኔን ፊት አይቶ የማይፈተንና የማይንበረከክ قال عبيد بن عمير الفقيه الزاهد እኚህ ሼክ ናቸው እኚህ ዓሊም عبيد بن عمير የፈለገው ቢሆን ይሄንን ቢያይ ምንም አይመስለውም ማለት قالت فأذن لي فيه لأفتنه يعني ሁለቱም በዲናቸው ምን ያህል በጣም ደካሞች እንደነበሩ ያሳያል من يأمن الفتنة على نفسه فتنان በራሱ ላይ የሚያምን ማን አለ ፊትናን ከሩቁ ሽሹ ነው የተባለው ፊትና ሲመጣ የፊትና መንገድ ራሱ ሲመጣ ከሩቁ አመልጦ ሽሹ ነው የተባለው እንጂ ወደ ፊትና አይን እያዩ መግባት ምን ማለት ነው እስቲ ፍቀድልኝ ይሄን የምትለውን በኢማኑና በዕልሙ የምታደንቀውን ሰውዬ እስቲ እንድፈትነውና በመልኬ እንዴት እንደሚንበረከክ ላሳየህ አለችው ፍቀድልኝ እስቲ አለችው قال قد أذنت لك فكجلشالله አላት قال فأتته كالمستفتيح لك የፈትዋ ጥያቄ የዲን ጥያቄ ለመጠየቅ እንደመጣች ሴት መስላ ሼኹ አስተምሮ ተማሪዎች ሲበተኑ መጣ ጥያቄ አለኝ አለች ጠይቂ ተባለች አይ ጥያቄን ሰው የሚሰማው አይደለም በጣም የግል ሚስጥሬ ፈትዋ የሚያደርገኝ ሰው በስተቀር አንድ ሰው እንኳን አብሮት ካለ አልፈቅድም ብቻዬን ካላገኙኝ በስተቀር አለቻቸው فخلا بها خلواው እዚህ ጋር አንድ ክፍል ውስጥ አንድ ቤት ውስጥ አብረው ተቀመጡ ማለት አይደለም በኋላ ስለ خلዋ ጊዜ ካለን ስናወራ ያኛው አይነት خلዋ ሳይሆን እሺ ብለው في ناحية من المسجد الحرام ይላል ከመስጂዱ አንድ ጥግ ወስዶ ምንድነው ጥያቄሽ ጠይቂ አላት ابتعد بها قليلا في ناحية المسجد الحرام أي حتى لا يسمع من حوله سؤالها قال فأسفرت عن مثل فلقة القمر كذا يقولوا ጥያቄ ምናምን እያለች ድምጿን እያሰላች እየተሽኮረመመች ምናምን ፊቷን ግልጽ ስታደርገው يعني قطعة قمر የጨረቃ ቁራጭ የመሰለ በጣም የደመቀ በጣም የተዋበ ምን የመሰለ ፊቷን ገለጠችላቸው ማለት ነው እና ይሄንን ባዩ ጊዜ እሷ ምን ነበር የጠበቀችው በጣም በቃ ፊትና ውስጥ ሊገቡ አንቺ የት ነው ሰፈርሽ የት አካባቢ ነው ስልክሽ የት ነው ስልክሽ ስንት ነው በአሁን ሰዓት ያለው ጥያቄ አይደል للاسف الشديد والله አንዳንዴ يعني ملتزم يهون ወንድሞቻችን نسال الله سبحانه وتعالى ان يثبتنا جميعا نسال الله تعالى ان يثبتنا جميعا الله በጥሩ መንገድ ላይ ያለን ሰዎች الله በዚሁ ጥሩ መንገድ ላይ الله እስከመጨረሻው ጽናት ይስጠን يعني ስተት ላይ انحراف ላይ ያሉ ወንድሞቻችን ሁሉ الله ወደ ትክክለኛው መንገድ ይመልሳቸው يعني አንዳንድ ወንድሞች يعني በመኪና ሊሆን ይችላል እንደዚህ ሰዎችን ሲሸኙ የሚስተዋሉ አንዳንድ ነገሮች አሉ ማለት ነው በዚህ አጋጣሚ እና በቃ መሸኘት ከሆነ አጅር ማግኘት ከሆነ ደካማውን መርጠ
ያው ከደካሞች በተለይ ሲመሽ ዝናብ ሲሆን ችግር ባለበት ጊዜ ሴቶች ሊገቡ ይችላሉ ሴቶችንም መሸኘት ነው ይችላል ላኪን ወጣት የሆኑ ሴቶች በጣም መልካም የሆኑ ሴቶች يعني تقول احدى الاخوات التزامها ليس بذاك በጣም እንደዚህ ኒቃብ የምትለብስ ምናምን አይደለችም በአንድ አጋጣሚ የሰማሁት ታሪክ ነው እና ጥሩ መልክና ጥሩ ገጽታ አላት ፊቷን ኒቃባት ለብስም አትሸፈንም እና ታክሲ ዘህማ ምናምን አለ ብዙ ሰው ታክሲ ይጠብቃል ሽሚያ ነው እና የሆነ የቤት መኪናም ሲያልፍ ሰዎች እንደዚህ ያንጋጣሉ እንዲሸኛቸው ዝናብ ነው ጨለማ ነው በቃ ተቸግረዋል ሰዎች በዛ ሰዓት ላይ እየተቸገርን እያለ ትላለች ጠጋ አለና ቆመ ከዛ ግር ብለው ሰዎች መጡ አልጭናችሁ ሌላ ሴቶችም አሉ ትላልቅ ሴቶችም አሉ አዋቂ ሴቶች አልጭናችሁ ነይ አንቺ ብቻ ነይ ምናምን አለ አላማከ አንቺ ብቻ ከዛ እቺ ወጣት በጣም التزامዋ በጣም ጠንካራ ምናምን ባትሆን ላኪን ለምን አለች እንዴ መሸኘት ከሆነ የፈለገው ተቸግረን ከሆነ ከኔ የባሱ ሰዎች አሉ እናቶች ምናምን ልጅ ያዙ አንድ ላይ ምናምን ብንሆን ችግር የለም እሺ ብዬ ልገባ ስል ግቡ አልኳቸው ግቡ ልክ ሲገቡ ጠቅ አድርጎ ዘጋውና አይ እሷን ብቻ ጋቢና ቁጭ በለ والله አልሄድም ሄዳለች ባዶን ሄደ يعني ለምን እንዲህ አይነት ነገር ለምን ይደረጋል አጅር ማግኘት ይሆን እንደሆነ ሰዎችን መርዳት ይሆን እንደሆነ ሌላ እና በቃ ትንሽ መልክ ካላት ትንሽ ቁመት ካላት ትንሽ የሆነ ሚስም ምናምን ነገር ካላት የት አካባቢ ነሽ የተለያዩ ነገሮችን መጠየቅ ስልካለሽ እንዴ ምን ልታደርግ ነው يعني واتوا البيوت من ابوابها ለጋብቻ የሚፈልግ ሰው ሐላል የሚፈልግ ሰው ጥሩ ነገር የሚፈልግ ሰው መንገዱ የሚታወቀው እንደው በየመንገዱ እንደው በየአደባባዩ ዝም ብሎ መልክ ያላትን ሁሉ ጥሩ የለበሰችን ሁሉ ተቀባብታ ምናምን የወጣች ይተለላይ ሁሉ ማፍጠጥና ራስን ለችግር መዳረግ ይሄ ተቀባይነት የለውም ማለት ነው በመሆኑም ይህች ሴት በጣም በሚያስደነግጥና በሚገርም ሁኔታ መስጂድ الحرام አጠገብ ፊቷን ከፈተችላቸው ለሼክ በኋላ ፊትና ላይ አልወደቁ ተመልከቱ በቀላሉ فقال لها يا أمة الله أنت يا الله باريا هوي قالت إني قد فتنت بك فانظر في أمري በጣም ድንግጣው አንቺ የአላህ ባሪያ ሆይ ምንድነው የምታደርጊው ምንድነው የምትሰሪው ኧረ አላህን ፍሪ ፊትሽን ሸፍኝ አሏት አልሸፍነው እንዲህ ከሆነማ እንደውም አልሸፍነው እኔ አሁን የመጣሁት ፈትዋን ፈልጌ አይደለም ጥያቄም ኖሮኝ አይደለም እኔ አሁን ዛሬ የመጣሁት በቃ አንተን በጣም ወድጄህ ነው በጣም ባንተ ተፈትኜ ነው የመጣሁት በቃ ስለዚህ فانظر في امري የኔን ጉዳይ አንድ መፍትሄ እፈልጋለሁ ከርሱ ካንተ በጣም ተፈትኛለሁ ወድጄሃለሁ አለችው ተመልከት በጣም መልካም ወጣት ናት ምናልባት አንድ ተራ የሆነ ሰው ቢሆን ምን ይል ነበረ እንዴት ለፊትና ይዳረግ ነበረ قال إني سائلك عن شيء فإن أنت صدقتيني نظرت في أمرك طيب تروش رقابي إن النقاقر عند تياكي تيكشالو በዛ ለምጠይቅሽ ጥያቄ በአላህ ይሁንብሽ እውነተኛ መልስ ስጪ ከዛ እውነተኛ መልስ ከሰጠሽ ምናልባት ከዚያ በኋላ አንቺ ያልሽውን ጥያቄ ላስተናግድ እችል ይሆናል አላት قالت لا تسألني عن شيء إلا صدقتك والله በቃ እኔም ላረጋግጥልህ ማንኛውም ነገር ከጠየቀኝ ያ የጠየቀኝን ነገር እውነተኛ ምር ትክክለኛው መልስ ነው የምሰጠው ጠየቀኛለች قال أخبريني لو أن ملك الموت أتاك لقبض روحك أكان يسرك أني قضيت لك هذه الحاجة دين دات واشي يونتشن نغايني يالكوش እንደው በዚህ ቅጽበት መለከል መውት መጥቶ ሰዓትሽ ይሄ ቢሆን ዛሬ ቢሆን ይህቺ አፍታ አንቺ የምትወሰጅበት ወደ ሞት የምትሄጅበት ሰዓት ቢሆንና ያኒ ይሄንን የምትጠይቅኝን ነገር በሐራም ፍላጎትሽን ተወጥቼ ወዲያውኑ ሞት ውስጥ ትገቢያለሽ ብትባይ ምን ይመስልሻል በማለት ጠየቃት قالت اللهم لا እውነተኛ ነበረች ማለት ነው እሷም አይ ሞት ከሆነ እንኳን በዚህ ሁኔታ በዚህ አጸያፊ ነገር ላይ እንድሞትና ከጌታዬ ጋር እንድገናኝ አልፈልግም قال صدقتي እውነትሽን ነው ያልሽ ሌላ ጥያቄ قال فلو أدخلت في قبرك وأجلست للمساءلة أكان يسرك أني قضيت لك هذه الحاجة موتش النبل تكنفنش መቃብርሽ ውስጥ እየገባሽ ነው ሰዎች መቃብርሽ ውስጥ እየጨመሩሽ ነው እንበል ከዛ በፊት ግን ይሄንን ጉዳይሽን በሐራም ተወጥቼልሽ ቢሆን ኖር ያስተስችሻል قالت اللهم لا قال صدقتي
قال لو أن الناس أعطوا كتبهم ولا تدرين تأخذين كتابك بيمينك أم بشمالك أكان يسرك أني قضيت لك هذه الحاجة يقياما كان سويت يسرى مزقباتشو يتكفافلنا ونبل بزا يسرى مزقباتشون سيكفافلوا يانشي يسرى مزقبش بكأنيش እንደምትቀበይ በግራሽ እንደምትቀበይ በማታውቂበት ሁኔታ ላይ ይህ አጸያፊ ወንጀልና ኃጢያት እስራሽ ውስጥ ተመዝግቦ ቢሆን ኖሮ ያስደስትሽ ነበር قالت اللهم لا قال صدقتي እንዲህ ያለ ብቻ ሼክ ብዙ መዋዒዶችን ብዙ አስደንጋጭ ነገሮችን እየጠየቀ እሷም የሆነቷን እየመለሰች ቀጠለች ለማሳጠር ነው قال በመጨረሻ ላይ ምን አሉ يعني በዚህ ወንጀልሽ ከአላህ ጋር መገናኘትን ካልፈልሽ በዚህ ወንጀልሽ መሞትም ካልፈልሽ በዚህ ወንጀልሽ ይህንን ወንጀል ከሥራ መዝገብሽ ውስጥ ማግኘት ካልፈለግሽ اتقِاللَّهَ يا أمة الله فقد أنعم الله عليك وأحسن إليك አላህን ፍሪ ጌታ አላህ Subhanahu Wa Ta'ala በርካታ ውለታዎችን ጥሩ ጸጋዎችን አድርጎልሻልና በእነዚህ ውለታዎቹ አላህ ጥሩ መልክ ጥሩ ገጽታ ስለሰጠሽ ነው አሁን ሰዎችን የምትፈትኚው አንቺ ይሄንን መልክሽን አላህ Subhanahu Wa Ta'ala ቢሰልብሽና يعني በሽታ ላይ ቢጥልሽ ምንድነው የምታደርገው ስለዚህ በዚህ በአላህ በሰጠሽ ጸጋ አላህን አትወንጂው ተጠንቀቂ በማለት ክፉኛ አስጠነቀቋት قال الراوي فرجعت إلى زوجها كو بلا دنقطع በጣም የፈራችና የተደናበረች ባሏ ጋር መጣች فقال ما صنعتي شوف هذا الديوث غريب أمره በጣም የሚያስገርም ፍጡር ነው ለስሙ ባል ነው ግን ምን ሊያደርግ ሚስቱን ወንድ እንድትፈታተንና ከወንድ ጋራ እንድትቃበጥ ፈቅዷት ቤቱ ተቀምጧል ስትመጣም ጭራሽ ምን ይላታል ما صنعتي ታሪክሽ ምን ሆነ የፈተናው ውጤት ምን ሆነ ይሄ ሰውዬሽ አሁን እንዳልሽው ባንቺ መልክና ገጽታ ተንበረከከ ወይስ ምንድነው قالت صالح ሰው ሆና መጣች ከሱ ስትሄድ የነበረችበት ሁኔታና ያኔ በፍስቁ ዓለም አሁን ግን በእነዚህ ጥቂት ቃላቶች ተመክራ ስትመጣ ሌላ ሰው ሆና ነው የመጣችው ተመልከቱ قالت انت بطال ونحن بطالون እኔም አንተም ሁላችንም እርባና የሌለን ሰዎች ነን ባካ አንረባም እማረባ ሰዎች ነን እኔም እንዲህ ብዬ ይሄን ጥያቄ ባቀረብኩ ጊዜ አንተም እንዲህ ብለህ በፈቀድክልኝ ጊዜ እማረባ ሰዎች ነበርንና በማለት ቁርጡን ነገረችው መጨረሻም ላይ فاقبلت على الصلاه والصوم والعباده ከዛ ጊዜ ጀምሮ ሰላቷን ቀጥ ጾሟን ቀጥ ዒባዳዋን ለሊት እየተነሱ ማልቀስ زهد عباده تضرع خشوع الى الله سبحانه وتعالى وقال فكان زوجها يقول كذا وهلا بالوا من النبر ይባላል ከወንዶች ጋራ በተኛበት ጊዜ በሚገናኝበት ጊዜ አሁን ከወንዶች ጋራ ሲገናኝና ሲያወራ ስለሚስቱ ምን ይል ነበር يقول مالي ولعبيد بن عمير ይሄ ዑበይድ ብን ዑመይር የሚባለው ሰውዬ ተውት ባካችሁ أفسد علي امرأتي مستين أبلاشي مستين أبلاشي سبحان الله ዛሬ በጀች ነው የሚባለው ዛሬ ተስተካከለች ተቃናች የተፈጠረችበትን ዓላማ አወቀች ግቧንና ዓላማዋን አሳመረች ነው የሚባለው ወይንስ ተበላሸች ተመልከቱ ሚስቴን አበላሽብኝ ይሄ ሰውዬ ለምን ካላችሁኝ كانت كل ليلة عروسا فصيرها راهبة بيلليت እኮ እኔ አልጋዬ ጋር ስትመጣ ሙሽራ ሆና ነበር የምትመጣው በቃ ሽቶዋ ተቀባብታ ተሙሽራ ምናምን ነበር የምትመጣው ዛሬ ግን ሰላቷ እንጂ ጾሟ እንጂ ዒባዳዋ እንጂ ያንን እንጂ ማታስታውስ ባህታዊ ታደረገብኝ አበላሸብኝ ብሎ እስከመናገር የደረሰበት ሁኔታ አለ ማለት ነውና ይህም ሁኔታ እንግዲህ አላህን Subhanahu Wa Ta'ala አላህ አማም አላህ መቆምን የወንጀሉን አደገኝነትና ከባድነት ሁሌም ማስታወስና ራስን መምከር ለምክር መዘጋጀት ለተግሳጽ ሁሌም ራስን ዝግጁ ማድረግ يعني ከእንዲህ አይነት ሁኔታዎች ሊጠብቅ ይችላል ማለት ነው نسأل الله سبحانه وتعالى أن يحسن عاقبتنا في الأمور كلها ويجرنا من خزي الدنيا وعذاب الآخرة اللهم أصلح أحوال المسلمين في كل مكان اللهم أصلح أحوال المسلمين
اللهم أصلح أحوال المسلمين وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله